ውድ የሶከር ኢትዮጵያ ተከታታዮች እንደምን አላችሁ? ብሩክ ገነነ እባላለሁ። በሶከር ሜዲካል አምዶች ታገኛላችሁ። ዛሬ ስለ ኮቪድ-19 ኮሮና ቫይረስ አንዳንድ መልእክቶችን ለእናንተ ለማስተላለፍ ነው ይህንን ቪዲዮ ያዘጋጀሁት። ሁላችንም እንደምናውቀው ኮቪድ-19 በትንፋሽ ወይ ደግሞ በቅርበት ንክኪ የሚተላለፍ የትንፋሽ አካላቶቻችንን የሚያጠቃ የቫይረስ በሽታ ነው። ይህ በሽታ በተለያዩ ሀገራት ውስጥ እየተንሰራፋ በከፍተኛ ፍጥነት እየተሰራጨ ያለበት ሁኔታ ነው የሚገኘው። በሀገራችንም ይህ ቪዲዮ እስከሚሰራበት ጊዜ ድረስ ወደ 29 የሚጠጉ ሰዎች በዚህ ቫይረስ እንደተጠቁ ተገልጿል። ስለዚህ ይህንን ቫይረስ ለመከላከል ምን ማድረግ እንዳለብን አንዳንድ የመከላከያ መንገዶችን ከእናንተ ጋር ለመነጋገር ነው ይህንን ያዘጋጀሁት። ሁላችንም እንደምናውቀው የእጃችንን ንጽህና መጠበቅ ከምንም በላይ አስፈላጊ ነው። እጃችን ላይ ቫይረሱ ቆይቶ ወደ አፋችን፣ አፍንጫችን እንደዚሁም ደግሞ ወደ አይናችን በምንነካበት ጊዜ ወደዛ እንዳይተላለፍ የእጃችንን ንጽህና መጠበቅ አለብን። በተቻለ መጠን ወጥሮ በውሃና በሳሙና እጃችንን መታጠብ አለብን። ይህንን ማድረግ ካልቻልን አልኮልን በአማራጭነት መጠቀም እንችላለን። ከአልኮል በተጨማሪም ደግሞ ሳኒታይዘሮችን እንደዚሁ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምልክት የሚያሳዩ ህመሙ ካለባቸው ሰዎች ጋር የቅርበት ንክኪ ካለን የጤና ባለሙያዎች ከሆንን ደግሞ ፌስ ማስኮችን መጠቀም እንችላለን። እንደዚሁም ደግሞ የእጅ ጓንቶችን እና የመሳሰሉትን በማድረግ ንክኪዎችን በመቀነስ ኮሮና ቫይረስን መከላከል እንችላለን ማለት ነው። በተቻለ መጠን በቤታችን ውስጥ በመቆየት ሰዎች ወደሚበዛባቸው ቦታዎች ባለመሄድ ከሰዎች ጋር ያለንን ርቀት በ2 ሜትር ድረስ በመራቅ እንደዚሁ ኮሮና ቫይረስን መከላከል እንችላለን። ቤተሰቦቻችንን ማስተማር አሁን ያለው ሰው ስለዚህ ግንዛቤ እንዲፈጥሩ በማድረግ እንደዚሁ የኮሮና ቫይረስን አለበት እንዲቆይ ወይ ደግሞ ወረርሽኝ እንዳይሰራፋ የበኩላችንን አስተዋጽኦ ማበርከት እንችላለን። ስለዚህ ሁላችንም የተቻለንን በማድረግ ይህንን ወረርሽኝ ለመከላከል የበኩላችንን አስተዋጽኦ እንድናደርግ መልዕክት አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ።